ሰላም ሰላም ውድ የቲክታክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ልኝ ሁሉ ሰላም አለው። እግዚአብሔር የተመሰገነ ይሁን። ዛሬ ምን ልላችሁ ፈለግኩኝ ማለት ነው። ያው የሰው ልጅ ስኬት ላይ ለመድረስ እንግዲህ ብዙ ውጣ ውረዶችን ማሳለፍ ይጠበቅበታል። እስቲ ዛሬ ሶስት ሰዎችን ምሳሌ አድርጌ ሀሳቤን መግለጽ እፈልጋለሁ ማለት ነው። አንደኛ እህታችን ቤሪ ናት ማለት ነው። ቤሪ እንግዲህ እንደምታውቁ በፊት ላይ ነርሲንግ ነበር የምትሰራው ማለት ነው፣ በመንግስት ተቀጥራ። ከዛም በኋላ ነው ነርሲንጉን ትታ ወደ ግል ስራ የገባችው ማለት ነው። እና ግን እኔ ቆይቻለሁ፣ ድሮ ነበር የምከታተላት እና በቃ እንደዚህ ምግብ እየሰራች ነው ራሷን ከሰው ጋር ያስተዋወቀችው ማለት ነው። እና ከዛም በጣም የሚደብር ኮሜንቶች ይሰጣት ነበር ማለት ነው። በቃ ማግባት ማለት እንደዚህ ወጥ መቀቀል ነው፣ እንደዚህ ምግብ መስራት ነው፣ ሰራተኝነት መሆን ነው፣ እንደዚህ አይነት ኮሜንቶች ይሰጣት ነበር ማለት ነው። ግን አንድ ሰው አላማ ካለው አላማውን ለማሳካት የመጣበትን እንቅፋቶችን ያው ማለፍ ይጠበቅበታል ማለት ነው። እና እህታችን ቤሪ ግን በጣም እጅግ ጀግና ናትና ግቧን መጨረሻዋን የእቅዷን ይዛ የተነሳችውን እቅድ አሳክታ ዛሬ ላይ የብዙ ቢዝነስ ባለቤት ሆና እግዚአብሔር አምላክ ይባርክላት እና ቢዝነሷን አስፋፍታ ብዙዎቹ ቤሪ ሰራተኛ የላትም፣ ራሷን ተነስታ ኮክ የምታደርገው ቤተሰቦቿን፣ ልጆቿን፣ ባለቤቷን ቴክር የምታደርገው እንዲሁም ደግሞ የውጭ ቢዝነስ የምታካሂደው ራሷ ናትና እጅግ በጣም ጀግኒት የሆነች እህታችን ናት። ያንን ሁሉ የሚያስጠሉ ኮሜንታቶችን የሰው በቃ የሚደብር አስተያየት የሚሰጧትን ሰዎች ሁሉ አልሰማም ብላ አልፋ እሷ ግን ዛሬ ላይ ለብዙዎቻችን ተምሳሌት ሆና የብዙ ስራ ባለቤት ናት። እንዲሁም ትጉ ጎበዝ የስራ ሰው ናት ማለት ነው። እና እዚህ ለመድረስ ግን ያው ብዙ ውጣ ውረድ አልፋለች ማለት ነው። እግዚአብሔርም ክብሩን ይውሰድ። እንግዲህ የሰው የሚያስበው ላይ ለማሳካት መስራት መትጋት አለበት ማለት ነው። እና እኛ ሰዎች ግን ያው ሰው ማበረታታት ልማድ የለንም ማለት ነው። ሰውን ወደኋላ መጎተት ነው እንጂ ግን እግዚአብሔር ረድቷት እሷን በመጠንከራ ዛሬ ለሌሎች ሴቶች ምሳሌ ሆና እንዴት ችለሽ ነው እኛም እንዳንቺ መሆን እንፈልጋለን እያሉ ያው ብዙ ሴቶች የእሷን አርያ ለመከተል ይፈልጋሉ ማለት ነው። እንዲሁም ደግሞ አንድ እህታችን ደግሞ አለች እዚህ ጋር ማለት ነው። እሷም አረብ ሀገር ሰርታ ገብታ እንግዲህ ልጅ ወልዳ ልጇ ያው አካለ ጎዶሎ ነው ማለት ነው። እና እኛ ሰው ማበረታታት አንችልበትም ማለት ነው። በቃ ለምን የሰውን ቅስም መስበር የሰውን ሞራል ላይ መረማመድ ነው እንጂ ማንኛችንም ጤና ይዘን ዛሬ የያዝነው ጤነኝነት ለነገ ምን ዋስትና አለን? እና ነገ ላንታመም ወይ ወጣ ብለን የሆነ አደጋ ደርሶብን አካላችን ሊጎድል ይችላል። ሽባ ሆነን ቤት ልንቀር እንችላለን። በሰው እጅ ልንጎርስ እንችላለን። እና እግዚአብሔር ለአንዱ መልካም ነገርን ሲያደርግለት ከተሳካለት ጥሩ ስኬት ላይ ከደረሰ ያንን ሰው ላደረገለት አምላክ ፈጣሪ ማመስገን ነው። እና እኛም በተሰጠን እድል ደግሞ ጠንክረን ሰርተን ትልቅ ደረጃ ላይ ለመድረስ መትጋት ያለብን በተሰጠን ስራ ወይም ባለን ስራ ማለት ነው። እና ተማሪም ከሆን በትምህርታችን፣ ስራ የምንሰራ ከሆነ በስራችን እንጂ በቃ ሰውን ወደኋላ መጎተት ማይሆን ኮመንታቶችን መጻፍ ሰውን ልብ የሚነካ ለምን ያስፈልጋል ማለት ነው እህቶቼ። እና የትኛው የማንኛው ሰው ነው ጤንነት የተረጋገጠ? እንደዚች አይነት ጀግና ሴት እንደዚች አይነት እንደዚህ ራሱን ችሎ መጸዳዳት ራሱን ችሎ መብላት የማይችል ልጅ የያዘችን ሴት በርቺ፣ ጠንክሪ፣ እግዚአብሔር ያበርታሽ፣ አንቺ ብርቱ፣ አንቺ ጀግና ሴት ብሎ እህት፣ ወንድም፣ እናት፣ አባት ከጎና የሌላትን ሰው ማበረታታት። ለምን ምላሳችን ጥሩ በተናገረ ቁጥር ራሱ እግዚአብሔር አምላክ በረከትን ይሰጠናል።
ልባችን ጥሩ በተመኘ ቁጥር ለሰው ልጅ እግዚአብሔር መልካም ነገር ያስቀምጥልን ልናል። ለምን ሰው የአፉን ፍሬ ይበላልና ማለት ነው። በአብዛኞቻችን የማዩን ስድብ ምንጽፍ፣ የማዩን ኮመንት ምንጽፍ ያልወለድንም ሊሆን እንችላለን። ወልደንም ልጅ ደግሞ በእጃችን ያዝ ነው የወለድነው ሰው ሕፃን የትኛው እንትን ነው ዋስትና አለን ከፈጣሪ በስተቀር ወትን ለመግባት ራሱ ምንም አይነት ዋስትና የለንም። እና ለምንድነው ሰው ማናበረታታ? ለምንድነው ሰው ማንደግፈው? ስለሆነ ነገር ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ደስ ያለው ቢኖር ይዘምር ነው የሚለው እግዚአብሔር ቃል። ያዘነ ቢኖር ደግሞ ይጸልይ ነው የሚለው እና እኛ ያን ያዘነውን ሰው አይዞሽ፣ በርቺ፣ ጠንክሪ ብለን ብንችል ካለን ነገር ላይ መደገፍ መርዳት፣ እህት፣ እናት፣ አባት፣ ዘመድ ይሄንን ሕፃን ልጅ ስለያዘች እህታችን አሉዬ ትቷት እየሄዱ ነው። እና እኛ ደግሞ ዝም ብለን እንደዚህ እስክሎር ስናደርግ ስልካችንን ቲክቶክ የሚመጣልን ቪዲዮዎችን መልካም የሆነውን ነገር ደግሞ ማበረታት ማጠንከር። እኛስ ምን እንደምንወልድ እናውቃለን። ዛሬ ወልድን ያስቀመጥነው ራሱ ምን እንደሚሆን በምን እናውቃለን? ስለምንድን ነው አንደበታችን መልካም ነገር ማይመኘው? ስለምንድን ነው በቃ እንዲህ ኮሜንት የሆነ መጥፎ ነገር በቃ ሰውን የሚጠግን ነገር ሳይሆን ሰው የሚሰብር ነገር፣ የታመመ ሰው ማጽናናት። ታምሜ ያልጠየቃችሁኝም፣ ተርቤ ያላበላችሁኝም ይላል እኮ የእግዚአብሔር ቃል ማለት ነው። አሁን ቴክኖሎጂ ራሱ በዚህ በቴክኖሎጂ በሰለጠነ ዘመን እጃችን ላይ ምንጽፋት ነገር ያን ክፋት የምንጽፍበትን ቦታ እግዚአብሔር ይማርሽ ለታመመው። እንደዚህ ደግሞ ታማሚ ለያዘ ሰው ደግሞ እግዚአብሔር ያበርታሽ። እንደ ቤሪ አይነት ደግሞ ጠንካራ ሴቶችን ደግሞ በርቺ፣ ጠንክሬ፣ ስሪ ብለን እንደዚህ አይነት ሰዎች ማበረታታት ነው እንጂ የሚገባው ሰውን ወደ ኋላ መጎተት እና እኛ ደግሞ እንደዚህ እንቅፋት ሆነን ሰውን በምንጎትትበት ሰዓት ደግሞ እግዚአብሔር አምላክ ቸር ነው እና ብዙ ሰዎች ወደኋላ በሚጎትቱበት ሰዓት እግዚአብሔር አምላክ ደግሞ አንዱን የሚያጽናናትን የሚያበረታትን ሰው ይልካልና፣ ስለዚህ አንደበታችን ጥሩ ነገር ይዝራ። አንደበታችን ጥሩ ነገር እንናገር። ለሰው ልጅ ጥሩ ነገር እንመኝ። የትኛውን ወገኖች የትኛው ምን ይዝን ነው? ምን ማስተማመኛለን? ለጤናችንስ ቢሆን ለህይወታችንስ ቢሆን እቺ አሁን የምንተነፍሳትን እስትንፋስ ነው እንጂ ከአንድ ደቂቃ በኋላ ምን እንደሚፈጠር ምን እናውቃለን? ስለዚህ ለምንድነው እርግማን የምንቀበለው? ለምንድነው በረከትን ማንዘረው? ነገ በረከትን እናጭዳለን እና ስለዚህም አንደበታችን መልካም ነገር እንናገር፣ መልካም ኮሜንቶችን እንጽፍ። በቃ ምንም ነገር ደግሞ ካልሆነ ደግሞ ማለፍ ራሱ ችግር የለም። ያጠፋውን መገሰጽ ያው የሚጠግን ጥሩ መልካም የሆነውን ኮመንት ጥፋት ላይ ያለውን ሰው ወደ መልካም እንዲመልስ መልካም ኮመንት መጻፍ አይከፋም። ግን እንደዚህ አይነት ደግሞ በርትቶ የሚሰሩትን እንደ ቤሪ አይነት ሴቶችን ደግሞ ማበረታታት። ለምን ሌሎቹም ነገ ላይ አሁን እሷን አርያ የሚከተሉ ብዙ ሴቶች አሉ እና እንዲሁም ደግሞ እንደዚች እንደ አሉዬ ምስኪን እህታችን ደግሞ በርቺ፣ ጠንክሪ፣ እግዚአብሔር አምላክ ከአንቺ ጋር ይሁን ብለን መልካም ብንዘራ መልካም እናጭዳለን እላችኋለሁ ውዶቼ። እና ጥሩ ነገር እንዝራ፣ ጥሩ ነገር ነገ ለማጨድ እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንቀጥላለን በእንደዚህ አይነት ሀሳብ። ሰሞኑን ደግሞ በሌላ ደግሞ እመጣላችኋለሁ። እንግዲህ እግዚአብሔር አምላክ ያው ጥፋቱም ሞቱም ህይወቱም በዚህ በስልካችን እጃችን ላይ ነው ያለው እና ወደ መልካም መንገድ መሄጃም ስልካችን፣ ወደ መጥፎ ነገር መሄጃም ደግሞ ይኸው ስልካችን በእጃችን ነው ያለው። የሚበጅን ግን ወደ መልካም ወደ በጎ መሄድ ነው እላችኋለሁ። በጣም ወዳችኋለሁ። ስለምትከታተሉኝና ስለምታዳምጡኝ የኔ ቤተሰቦች እጅግ ክብረት ይስጥልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው ማመሰግናችሁ። መልካም አዳር፣ መልካም ሌሊት ባይ